በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። እናመልከው እናመሰግነው ክብሩን እንወርስ ስሙን እንቀድስ ዘንድ እኛን ለፈጠረን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይድረሰው። ብፁዕ አባታችን ብፁዕ አቡነ ማርቆስ የዋሽንግተን ኦሪገንና አይዳዋ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡራን አበው መነኮሳት፣ አኀው ዲያቆናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የነገዋ ቤተ ክርስቲያን ተረካቢዎች፣ ሕፃናትም ጭምር እስከ ሞት ድረስ በወደደንና ባፈቀረን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እግዚአብሔር እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? አሜን። አምላካችን እግዚአብሔር ከልዩ ልዩ ፈተና ከልዩ ልዩ መከራ ጠብቆ ፈተናውንና መከራውን አርቆ በዚህ ሁኔታ በዚህ ቦታ ተገናኝተን ቃሉን እንድንሰማ ክብሩን እንድንወርስ ስሙን እንድንቀድስ የልጅነት ድርሻችንም እንድንወጣ ቦታውን ሁኔታውን ጊዜውን ያመቻቸ የአባቶቻችን አምላክ አምላከ ቅዱሳን አምላካችን እግዚአብሔር የተመሰገነ ይሁን። ብፁዕ አባታችን ብፁዕ አቡነ ማርቆስ የ2018 የሲኖዶስ ስብሰባን በሰላም አጠናቀው ወደ መንበረ ጵጵስናቸው መጥተዋልና ብፁዕ አባታችን እንኳን ደህና መጡልን። መልካም እግዚአብሔር ይስጥልን። በኋላ በቡራኬ ያልኳቸዋል፣ ስለ ስብሰባውም ይነግሯቸዋል። አሁን ወደ ወንጌል እንሄዳለን። ወሶበሂ ትጼልዩ ይትኩኑ ከመ መደልዋን፣ በምትጸልዩበት ጊዜ እንደ ግብዞች አትሁኑ በሚል የትምህርት ርዕስ ለእግዚአብሔር ቅዱስ ፈቃድ ነገረ እግዚአብሔርን እንማማራለን። አምላካችን እግዚአብሔር እንዴት መማርም እንዴት መጸለይም እንዳለብን እንዲመክረን እንዲያስተምረን ጥበቡን እንዲገልጽልን ቅዱስ ፈቃዱ ይሆንልን። በምትጸልዩበት ጊዜ እንደ ግብዞች አትሁኑ። የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ የተጻፈ የተቀመጠ እግዚአብሔር ቃል ነው። ይህን ቃል የነገረን የጸሎትን ጥቅም የሚያውቀው እንድንጸልይም ያዘዘን ሰው በጸሎት ከእግዚአብሔር ጋር እንደሚገናኝ የፈለገውን እንደሚያገኝ ያስተማረን የመከረን አምላካችን እግዚአብሔር ስንጸልይ እንዴት መጸለይ እንዳለብን፣ ስንጸልይ ወደ ማን መጸለይ እንዳለብን፣ ስንጸልይ በምን ቦታና በምን ሰዓት መጸለይ እንዳለብን፣ ስንጸልይ እንደ ግብዞች ሰው ሊያያቸው እንደሚፈልጉ ተስፋቸውን በዚህ ምድር እንዳደረጉ ከንቱ ውዳሴ እንደሚፈልጉ ሲጸልዩ ለመታየት ሲሰግዱ ለመታየት የዚህን ዓለም ምስጋና፣ ክብር፣ ሙገሳ እንደሚፈልጉ ሰዎች እንዳንጸልይ እንዴት መጸለይ እንዳለብን አምላካችን እግዚአብሔር ያስተምረናል። ዛሬ ስለ ጸሎት ነው የምንማረው። ጸሎት
ከሁሉም በላይ መሰረታዊ ጉዳይ ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር ተናግሮ ተሰብ ምስለ እግዚአብሔር ይላል። ጸሎት ማለት ሰው ከእግዚአብሔር ጋር የሚነጋገረው መነጋገር ነው። እግዚአብሔርን በዓይናችን አይተነው አናውቅም። በጸሎት ግን ከእግዚአብሔር ጋር ሁልጊዜ እንነጋገራለን። እግዚአብሔር ደግሞ የልጆቹን ጸሎት ይሰማል። ሁልጊዜ የጠየቅነውን ያደርጋል። ግን ጸሎታችን ምድር ላይ እንዳይቀር ከደመና በታች እንዳይቀር ግዳጅ እንዲፈጽም እግዚአብሔር እንዲቀበለው ለእግዚአብሔር ብቻ ማቅረብ እንዳለብን ግን ይነግረናል። ምክንያቱም ከእግዚአብሔር ውጭ ሌላው በምንጸልየው ጸሎት ውጤት ማምጣት አይችልም። ለጊዜው ጸሎተኞች ናቸው፣ ጠንካሮች ናቸው፣ ብርቱዎች ናቸው፣ ይጸልያሉ፣ እንቅልፍ የላቸውም ብሎ ሰው ከንቱ ውዳሴውን ሊለግሰን ሊቸረን ይችላል። ነገር ግን ዋጋ አያሰጥም። እንዲያውም ይሄ ከንቱ ውዳሴ፣ ይሄ ሰው ሙገሳ እንዳንጸልይ፣ እንድንረሳ፣ እንድንዘነጋ፣ እንድንሰንፍ ጸሎቱን እንድንተወው ያደርገናል እንጂ የሚያመጣልን ለውጥ የለምና ስንጸልይ እንዴት መጸለይ እንዳለብን ሲነግረን አምላካችን ወሶበሂ ትጼልዩ ኢትኩኑ ከመ መደልዋን፣ እንደ ግብዞች አትሁኑ። ግብዝ ማለት ነው የሚሰራውን ስራ ሁሉ ሰው እንዲያውቅለት የሚፈልግ፣ የሚያደርገውን ነገር ሁሉ ሰዎች አውቀው በዚያ በሚሰራው ስራ መሞገስ፣ መወደድ፣ መከበር፣ ከሰው በላይ ሆኖ መታየት፣ ጸሎተኛ ለመምሰል የሚሞክር፣ በእናቶች መካከል ሆኖ አንገቱን እየነቀነቀ መቁጠሪያውን እያጮኸ ዳዊቱን እያገላበጠ ሕሊናው ከሰዎች ጋር ዓይኑ ከመጽሐፍ ጋር ሆኖ ከእግዚአብሔር ተለይቶ ሰዎች እንዲያዩለት፣ ሰዎች እንዲሰሙለት፣ ታላቁነቱን እንዲያውቁለት የሚጸልይ አታላይ ግብዝ ይባላል። እንደዚያ የምንጸልይ ከሆነ አታላዮች ነን ማለት ነው። ከአጠገባችን ያለው ሰው፣ ከአካባቢያችን ያለው ሰው ጸሎተኛ መሆናችን እንዲያይልን መጽሐፍ ተሸክመን፣ ብዙዎቻችን የማንጸልየውን መጽሐፍ ተሸክመን መዞር እንወዳለን። እሱ አይደለም የሚጠቅመው። እግዚአብሔር የሚሰማው ጸሎት፣ ወደ እግዚአብሔር የሚደርስ ጸሎት፣ ግዳጅ የሚመልስ ጸሎት፣ እንባን የሚያብስ ጸሎት፣ መከራን የሚያቆም ጸሎት፣ የፈለግነውን የሚፈጽም ጸሎት፣ ሰው ያላየው እግዚአብሔር የሚሰማው፣ የማንጸልይ መስለን ወደ እግዚአብሔር ጸሎታችን የሚደርስበትን ጸሎት መጸለይ ይኖርብናልና እንደዚያ እንድንጸልይ ታዘናል። እንዲህ አለ፣ ወሶበይ ትጼልዩ ይትኩኑ ከመ መደልዋን፣ በምትጸልዩበት ጊዜ እንደ ግብዞች አትሁኑ። እስመ እሙንቱ ያፈቅሩ ጸልዮ በውስተ ምኩራባት፣ እነሱ በምኩራብ መጸለይን ይወዳሉ። ወውስተ ማዕዝነ መራሕብት፣ በአደባባይ ሰው እያያቸው መጸለይን ይወዳሉ። እብለክሙ፣ እንዲጸልዩ ይወዳሉ። እንደሚጸልዩ ሰዎች ያዩላቸው ዘንድ ያውቁላቸው ዘንድ እብለክሙ ሀብሉ እሴቶሙ፣ እውነት እላቸዋለሁ ዋጋቸውን አጡ ይላል። ምክንያቱም እግዚአብሔር እንዲሰማቸው፣ እግዚአብሔር እንዲቀበላቸው፣ እግዚአብሔር ፈቃዳቸውን እንዲፈጽምላቸው፣ ግዳጃቸውን እንዲፈጽምላቸው፣ ችግራቸውን እንዲያስወግድላቸው፣ መከራቸውን እንዲያርቅላቸው፣ የፈለጉትን ነገር እንዲያደርግላቸው ሳይሆን የሚጸልዩት በአደባባይ ሆነው ጸሎተኞች መሆናቸውን ሰዎች እንዲያውቁላቸው፣ ሐሳባቸው ከሰው ሙገሳን፣ ከሰው ክብርን፣ ከሰው መወደድንና መፈቀርን፣ አንቱ አንቱ መባልን ስለሆነ የሚጸልዩት ሰዎች እንዲያውቁላቸው ስለሆነ ሀብሉ እሴቶሙ፣ ዋጋቸውን አጡ ይላል። ዋጋቸው በምድር ቀረ።
ሰዎች አመሰግኗቸው፣ ከኔ ዘንድ የሚደርስ ጸሎት የላቸው። እንደዚህ ከሆነ ጸሎታችሁ እንደ ግብዞች ጸሎት ሆኗልና ስትጸልዩ እንደዚህ አትጸልዩ። ጸሎታችሁ እንደዚህ አይሁን። ይሄ ጸሎት ጊዜን ከመባከን ውጭ የሚጠቅም ጸሎት አይደለም። የሚሰማ ጸሎት አይደለም። የሚቀበለው ጸሎት አይደለም። እንዲሁም እነሱ ብዙ በመናገራቸው የምንሰማ እየመሰላቸው ይጮሃሉ። እናንተ ግን ስትጸልዩ እንደ አሕዛብ አትጩሁ፣ አታነብንቡ። የምትጸልዩት ጸሎት መልእክቱ ምን እንደሆነ አስታውሉት። ሕሊናችሁ የተሰበሰበ ይሁን። ወአንተሰ ሶበ ትጼልይ በቤተከ፣ አንተ በምትጸልይበት ጊዜ አለ የመደለዋን የግብዞችን የጸሎት ስርዓት ከነቀፈ በኋላ አንተ ወዳጄ ወደ እኔ የምትጸልየው አንተ በምትጸልይበት ጊዜ ግን ወደ ቤት ግባ። ወእጹብ ኆኅተከ፣ በርህን ዝጋ። ወጸልይ ለአቡከ፣ ለአባትህ ለእግዚአብሔር ወይም ወደ አባትህ ወደ እግዚአብሔር ጸልይ። ዘይሬከ ወአቡከ ዘይሬከ በእቡዕ ያስየከ ክሱተ፣ ተሰውሮ በእቡዕ የሚያይ አባትህ እግዚአብሔር በግልጽ ይሰጥሃል ያደርግልሃልና አንተ በምትጸልይበት ጊዜ ወደ ቤትህ ገብተህ በርህን ዘግተህ ለአባትህ ወይም ወደ አባትህ ወደ እግዚአብሔር ጸልይ። ተሰውሮ የሚያይ አባትህ እግዚአብሔር፣ በዓይንህ የማታየው አባትህ እግዚአብሔር በግልጽ ምላሹን ሲሰጥ ታያለህ። በስውር የጸለይከው በግልጽ ሲያከብርህ፣ ሀብትን ሲያበዛልህ፣ ችግርህን ሲፈታልህ፣ የፈለግከውን ሲያደርግልህ ታየዋለህ። ወይም ዛሬ የጸለይከው ጸሎት ኋላ በራሱ አደባባይ በራሱ መንግሥት ቅዱሳን መላእክት ባሉበት በዚያ በታላቁ አደባባይ ሲያከብርህ ታየዋለህና በምትጸልይበት ጊዜ ወደ ቤት ግባ ይላል። የመጀመሪያው የጸሎት ቦታ አለ። ብዙዎቻችን በቅዳሴ ጊዜ እንጸልያለን። ልክ ነው ብላችሁ ታስባላችሁ? ቅዳሴ እኮ ራሱ ጸሎት ነው። ዲያቆኑ ተነሱ ሲል እኛ ምንድን ነው እንለው? አይሰማም? እግዚኦ ተሳለን፣ አልተኛንም፣ ቁመናል፣ ቁመታችን ተቀበልልን፣ ይቅር በለን እየጸለይን ነው አይደል? ካህኑ ደግሞ ሰላም ለኩልክሙ፣ ካልተኛችሁስ እየጸለያችሁ ከሆነስ ሰላሜ ይደረግላችሁ ይሁንላችሁ። ካህኑ ክርስቶስን ወክሎ ነው እየተናገረ ያለ። ዲያቆኑ አዳምን ወክሎ ነው እየተናገረ ያለ። ሕዝቡ ደግሞ የአዳም ልጆች ናቸው። ስለዚህ ሕዝቡ ደግሞ መልስ ይሰጣሉ። ካህኑ ስለሆነ እየተናገረ ያለ ምስለ መንፈስከ፣ በአንተ ካደረው መንፈስ ቅዱስ ጋር ለእኛም ጸጋው ይሰጠን፣ ወይም በአንተ ያደረው መንፈስ ቅዱስ ለእኛም ይደረግልን፣ ወይም ከአንተ ጋር በመቅደስ እንደሆን በመቅደስ እንደቆምን ይቆጠርልን ብለው መልስ ይሰጣሉ። ከዚህ ህብረት፣ ከዚህ አንድነት፣ ከዚህ ማህበር ጸሎት ወጥቶ ላይጸለይ የግድ መጽሐፍን አውጥቶ ማለት ነው ሞኝነት ነው። ደግሞ በቅዳሴ መካከል እንጸልያለን የሚሉ ሰዎች እንዴት ያለ አእምሮ እንዳላቸው እኔ አላውቅም። እኔ ሌላ ሰው እየተናገረ ማስተማር መጸለይም አልችልም። ነገሮች ሁሉ ይጠፉብኛል። እንግዲህ እንዴት አይነት ልምድ እንዳላቸው አላውቅም። እና ለማንኛውም ግን በቅዳሴ ጊዜ ቅዳሴው በራሱ ጸሎት ነው። ብንችል ጸሎታችን በራሳችን በውስጣችን የጸሎት ቦታ ኖሮን ብንጸልይ ሰው ባያየው ጸሎታችን ዋጋ ያሰጠናል። አንተስ በምትጸልይበት ጊዜ ወደ ቤት ግባ ነው የተባለ። በርህን ዝጋ፣ ወደ አባት ጸልይ። ተሰውሮ የሚያይ አባትህ በግልጽ ይሰጣል፣ በግልጽ ያደርግልሃል። እንደ አሕዛብ አትጩህ። እነሱ በመጮኻቸው አብዝተው በማንበባቸው በመጮኻቸው
የሚሰማቸው ይመስላችኋልና እንደሱ አታድርግ። ወደ ቤትህ ግባ፣ በርህን ዝጋ የተባለው ሰውነትህን ሰብስብ ማለት ነው። ወደ ቤትህ ግባ፣ ከእግዚአብሔር ጋር ብቻ እንደምትገናኝ አስበህ ጸልይ። ወደ ኋላ እየዞርክ ወደ ፊትህ እያየ ወደ ጎን እየተመለከትክ አንድ ጊዜ ከመጽሐፉ ሌላ ጊዜ ከሰው ፊት አንድ ጊዜ መጽሐፉን እያሰብክ ሌላ ጊዜ ጓደኛህን እያሰብክ አትጸልይ። ሰውነትን ሰብስበው፣ ህሊናዎች ሁሉ ይሰብሰቡ፣ ከእግዚአብሔር ጋር ይሁኑ። አንተ የሚመለከትህን የሚቀበልህን የሚያከብርህን እግዚአብሔርን ብቻ ተመልከት። ሌላ የምትመለከተው ነገር አይኑር። እሱ ሁሉንም ነገር ያደርግልሃልና በምትጸልይ ጊዜ እንደዚያ ጸልይ ተብሏል። ስለዚህ እንደዚያ እንጸልይሽ። እንደዚያ ነው የሚያዋጣን የሚጠቅመን። ከዚያ ውጭ ያለው ጸሎት የግብዞች ጸሎት ነው ተብሏል። የግብዞች አሁን ዛሬ ብዙ እየጸለይን የማንሰማው ግብዝነት የበዛበት ዘመን ስለሆነ ነው። ሁሉ ነገር ሚዲያ ላይ ይታያል። የምንሰራት እያንዳንዷ ጉዳይ ሰው እንዲያያት ነው እንፈልገው። አሁን ለእግዚአብሔር ማሳየት ቀርቷል። ሁሉንም ነገር ሰዎች እንዲያዩልን አደባባይ ላይ ያሰጣ ነው። አሁን ብንጸልይ የሚሰማን አጣ። ሰዎች አገልግሎታችን፣ ጸሎታችን ያዩና ጥንካሬ ካለን ያደንቃሉ፣ ድካም ካለን ይተቻሉ፣ ይስቃሉ፣ ይሳለቃሉ። እግዚአብሔር ግን ጥንካሬያችንም ድካማችንም ይቀበላል። አይስቅብንም፣ አይሳለቅብንም። ያውቃል ማን እንደሆን። የሰራን እሱ ነው፣ ያበጃጀን እሱ ነው። ድካማችንም ጥንካሬያችንም ያውቀዋል። ሁለቱንም ይቀበላል። ምንጊዜም ለእግዚአብሔር የሚሆን ሙሉ የሆነ ነገር ከፍጡር አይገኝም። እግዚአብሔር እየሞላው እያስተካከለው እየጨመረበት እንጂ እኛ ለእግዚአብሔር የሚሆን ጸሎት፣ መስዋዕት፣ ቅድስና፣ ንጽህና፣ መባ እንደ እግዚአብሔርነቱ እንደ ቅድስናው ሙሉ የሆነ መስዋዕት ማቅረብ አንችልም። እግዚአብሔር ግን ጎደሏችን እየመላ እስካሁን ድረስ ጸሎታችን እየተቀበለ ችግራችን እያስወገደ ኖሯል፣ ወደፊትም ይኖራል። አሁን ግን ሁሉ ነገር ወደ አደባባይ ወጣና ሁሉ ነገር በግብዝነት እየሆነ ጸሎታችን ራሱ ግዳጅ አልፈጽም ብሏልና ስንጸልይ ተሰውረን ብንጸልይ አምላካችን እግዚአብሔር በግልጽ ዋጋችን እንደሚከፍለን ነግሮናል። እዚያ በኋላ ደግሞ እንዴት መጸለይም እንዳለብን መድኃኔዓለም ክርስቶስ ተናግሯል። አንትሙሰ ሶበ ትጸልዩ ከመ ዝበሉ። ብዙ ጸሎት የምትጸልዩ ሰዎች ጊዜ ካላችሁ ከተሳካላችሁ በጣም ጥሩ ነው ጸሎት። ግን ደግሞ ጊዜ የሌላችሁ ሰዎች ምን መጸለይ እንዳለባችሁ ጌታ ተናግሯል። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ አለ። ምን ብላችሁ? አቡነ ዘበሰማያት፣ በሰማይ የምትኖር አባታችን፣ ይትቀደስ ስምከ፣ ስምህ ይቀደስ ይመስገን፣ ትምጻእ መንግሥትከ፣ መንግሥትህ ትምጣ፣ ወይኩን ፈቃድከ፣ ፈቃድህ በሰማይ እንደሆነ ሁሉ በምድር ይሁን። በሰማይ መላእክት እንደሚያመሰግኑ በምድርም እኛ እናመሰግን ዘንድ የመላእክትን ምስጋና ፍቀድልን። ሲሳየነ ዘለለ ዕለትነ ሀበነ ዮም፣ የዕለት ምግባችን ስጠን። እድግ ለነ አበሳነ ወጌጋየነ፣ በደላችን አበሳችን ተውልን፣ ይቅር በለን አስወግድልን። ከመ ንሕነኒ ንድግ ለዘአበሰለነ፣ እኛም የበደሉንን ይቅር እንል ዘንድ አንተም በደላችን ይቅር በለን። ይታባአነ እግዚኦ ውስተ መንሱት፣ አቤቱ ወደ ፈተና አታግባን፣ አላ አድነነ፣ አድነን እንጂ። ወባልሐነ እምኩሉ እኩይ፣ ከክፉ ሁሉ አድነን። ይእቲ መንግሥት ኃይል ወስብሐት፣ ኃይልና ጌትነት ያላት ይህች መንግሥት ያንተ ናትና ብላችሁ ጸልዩ ይላል።
ስንጸልይ ይህን እንድንጸልይ ታዘናል። የጸሎት ሁሉ መነሻውም መደምደሚያውም አቡነ ዘበሰማያት ነው። ብዙ ጸሎት ከጸለይን በኋላ ጸሎታችን የምናስርበት የምናሳርግበት የጸሎት ማሳረጊያ ምዕራገ ጸሎት አቡነ ዘበሰማያት ነው። በተለይ በዚህ ሀገር ሰዓት ውድ ስለሆነ ብዙ መጸለይ የማንችል ሰዎች፣ ጊዜ የሌለን ሰዎች፣ ድካም የሚበዛብን ሰዎች አቡነ ዘበሰማያትን 7 ጊዜ በቀን እንድንጸልይ ታዘናል። እንችላለን መጸለይ ካሰብንበት። የእረፍት ሰዓታችን ሌላ ስራ ከምንሰራበት አቡነ ዘበሰማያት መድገም እንችላለን እና እንደዚህ እንድንጸልይ ታዘናል። እንደዚህ እንድንጸልይ ታዘናል። ምን በሉ ነው የተባለ? አቡነ ዘበሰማያት በሰማይ ያለ አባታችሁ ብላችሁ ጸልዩ ይላል። አባቶቻችን ይህን ሲተነትኑት በዚህ በአቡነ ዘበሰማያት 5 ነገር አለበት፣ በቂ ጸሎት ነው ይላል። ሰው ችሎ አይችልም እንጂ ችሎ 80 መጻሕፍትን ጸሎት አድርጎ ቢጸልያቸው እንኳን ከአቡነ ዘበሰማያት የወጡ አይደሉም። በአጠቃላይ በመጻሕፍቱ ያሉት ጉዳዮች በሙሉ በአቡነ ዘበሰማያት ተካተዋል። ስለዚህ እነዚህን መጸለይ ያለበት ሰው ይህንን መጸለይ ይኖርበታል ብለው 5 ነገር አለበት ብለዋል። የመጀመሪያው በአቡነ ዘበሰማያት ውስጥ ሃይማኖት አለ። ሁለተኛው ተስፋ አለ። ሶስተኛው ፍቅር አለ። አራተኛው ትሕትና አለ። አምስተኛው ጸሎት ነው። ይሰማቸዋል። የመጀመሪያው ሃይማኖት አለው አቡነ ዘበሰማያት ላይ ይላል። ሃይማኖት ምንድን ነው? አይተነው የማናውቀውን እግዚአብሔርን በሰማይ ያለህ አባታችን ብሎ ማመን ነው ሃይማኖት። አይተነው እናውቃለን። በሰማይ ያለህ አባታችን፣ በሰማይ የምትኖር አባታችን፣ ሰማያዊ የሆንክ አባታችን፣ በሰማይ መንግሥት ያለህ አባታችን ብሎ አይተነው ዳሰነው ድምፁን ሰምተነው የማናውቀውን አምላካችን የምናምንበት የሃይማኖት መሰረት ነው ማለት ነው። ሃይማኖት አለ በዚህ ውስጥ። መቼም ሳናምን አቡነ ዘበሰማያት ብለን አንጸልይም። አቡነ ዘበሰማያት ብለን አናዜምም። አቡነ ዘበሰማያት ብለን አንቀድስም። ከጸሎት የበለጠ ከጸሎት የተሻለ ጸሎት ይህ ጸሎት ነው። በዚህ ጸሎት ሕሊናው ሐሴት የማያደርግ ካለ ሐሳብ አልገባውም ማለት ነው። በሰማይ የምትኖር አባታችን ብሎ ማመን የሃይማኖት ውጤት ነው ማለት ነው። ስለዚህ ሃይማኖት አለ። ሁለተኛው ተስፋ ነው። ትምጻእ መንግሥትከ የሚል ካመንነው በኋላ መንግስቱን እንደሚያወርሰን ደግሞ ተስፋ አለን። ተስፋ ስላለን ነው። አሁን ከዚህ ካለንበት ጊዜ ጀምሮ ተስፋ ባይኖረን ኑሮ በዚህ መሰባሰብ አይጠበቅብን። እንቅልፋችን መተኛት ነበረብን፣ ደክሞናል። ቁርስ መብላት ነበረብን። ሌሎች አሁን ቁርሳቸውን እየበሉ ነው፣ እየተዝናኑ ነው። እኛ በእግዚአብሔር ቃል እየተረጋጋን ነው። ግን ተስፋ ስላለን ነው። ይሄ ምድር አልፎ ሌላ ዓለም አለ። ምድራዊ አባታችን፣ ምድራዊ ዓለማችን፣ ምግባዊ ቤታችን፣ ምግባችን ሲያልፍ ሰማያዊ አባት አለን፣ ሰማያዊ ዓለም አለን፣ ሰማያዊ ጸጋ አለን። ያን የምኖር ሰው ደግሞ አሁን በዚህ ምድር ሆነን ሰማያዊ አባታችን ስናውቀውና በሰማያዊ አባታችን ፈቃድ ስንኖር ነው። ያ ሰማያዊ አባታችን ደግሞ መንግስት አለው። ትምጻእ መንግሥትከ፣ መንግስት ትምጣ ማለት ትሰጠን። ያች መንግስት የአንተ መንግስት የእኛ መንግስት ናት። እኛ ልጆች ነን፣ አንተ አባታችን ነህ። እንደ አባትነትህ መንግስትን አውርሰን ታወርሰናለህ ብለን ተስፋ የምናደርግበት ነው። ሁለተኛው ተስፋ ነው። ሶስተኛው ፍቅር ነው ይላል። ፍቅር እድግለነ አበሳነ ወጌጋየነ፣ በደላችን ይቅር በለን ብሎ አንዱ ለሌላው መጸለይ። እንደዚያ ነው መጸለይ። ሁላችንም መተን ልጆችን ጠብቅልኝ፣ ትዳሬን ጠብቅልኝ፣ የሰጠኝን አትንሳኝ፣ ሰላም እንዳዋልከኝ ሰላም አሳድረኝ፣ ወይም ሰላም እንዳሳደርከኝ ሰላም አውለኝ። ለግላችን ነው የምንጸልየው አይደል? አቡነ ዘበሰማያት ላይ ግን እንደዚህ አይደለም። በደላችን ምን በለን
በደሌን ይቅር በለኝ ነው፣ በደላችን ይቅር በለን ነው። ፍቅር ማለት አንዱ ለሌላው መጸለይ ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው? ፍቅር አለ። አንድ ሰው የሚጸልየው ጸሎት ለሁሉ ይጠቅማል፣ ለሁሉ ይሆናል ማለት ነው። ሌላውንም ወክሎ እየጸለየ ስለሆነ በደላችን ይቅር በለን፣ የበደልነውን አታስብብን፣ በድለናል፣ ተሳስተናል፣ ስህተታችን ግን አስወግድልን፣ ይቅር በለን ብሎ አንድ ሰው በዚህ በህብረቱ ላለው ከእናንተ መካከል አንድ ሰው አቡነ ዘበሰማያትን ቢደግም በህብረቱ ላለው እየጸለየለት ነው ማለት ነው። ፍቅር ማለት አንዱ ለአንዱ ተላልፎ መሰጠት ነው። አንዱ ለአንዱ መስራት ነው። አንዱ የአንዱን ችግር ማመልከት፣ ማስወገድ፣ መርዳትና ከችግር ማላቀቅ ነው። ሳናውቀው ግን ለሌላው እየጸለይን ነው ማለት ነው። ፍቅር አለ። እንደገና ደግሞ ትሕትና አለበት ይላል። ትሕትና ደግሞ ኢታብአነ እግዚኦ ውስተ መንሱት ማለት ህድግለን አበሳነ በደላችን ይቅር በለን የሚለው ትሕትና ነው ይላል። የበቁት ሰዎች አባቶቻችን በደል የሌለባቸው ከበቁ በኋላ እግዚአብሔርን እስከ ማየት ከደረሱ በኋላ ሙታንን እስከ ማንሳት ከደረሱ በኋላ በብቃታቸው መና ከሰማይ እየወረደላቸው ውሃ ከዓለት እየፈለቀላቸው ሌላውን ጭምር እየመገቡ ግን እንደ ኃጢአተኛ ተቆጥረው በደላችን ይቅር በለን ብለው ስለ ትሕትና ይጸልያሉ። ቅዱስ ጳውሎስ ጸልዩ ለነ ከመ ይሩጽ ቃለ እግዚአብሔር ይላል። ህዝቡን ነው እንደዚያ የሚላቸው። የእግዚአብሔር ቃል ይበዛ ዘንድ ይዳረስ ዘንድ ለእኛ ጸልዩልን አለ ቅዱስ ጳውሎስ። አሁን ሌላው ህዝብ ለጳውሎስ ጸልዮ ለጳውሎስ ግዳጅ ሊፈጽምለታል። ትሕትናውን ነው የሚያሳየው፣ ቅንነቱን ነው የሚያሳየው። ስለዚህ አንድ የበቃ ሰው ከፓትርያርኩ ጀምሮ በበረሃ ካሉ አባቶች ጀምሮ በደሌን ይቅር በለኝ ብለው አይደለም የሚጸልየው። በደላችን ይቅር በለን በደል እንደሌለበት እንኳ ቢያውቅ እግዚአብሔር ቢነግረው እንኳ ይህን ቃል አይለውጠውም። አንተ ወዳጄ ነህ፣ ስራህን ጨርሰሃል፣ አሁን የምታርፍበት ቦታ ተዘጋጅቶልሃል፣ ከዚህ ቀን በኋላ ወደ እኔ ትመጣለህ ብሎ ቢነግረው እንኳ በደል እንደሌለበት ኃጢአት እንደሌለበት ቢነገረው እንኳ እንደ በደለኛ ተቆጥሮ መድኃኔዓለም ክርስቶስ በእኛ ኃጢአተኛ እንደተባለው ሁሉ ጻድቃንም ራሳቸውን ኃጢአተኛ አድርገው ስለሌለው ይጸልያሉ። ስለዚህ ትሕትና አለበት ማለት ነው። ጸሎት አጠቃላይ አቡነ ዘበሰማያት ብለን የምንጸልየው ነው። እነዚህ ነገሮች ያሉበት ነው። አቡነ ዘበሰማያት ስትጸልዩ እንደዚህ ጸልዩ። እንደዚህ የምትጸልዩ ከሆነ ዋጋ አላችሁ። እንደዚህ ካልጸለያችሁ ግን ዋጋችሁ ጠፍቶባችኋል፣ በምድር ቀርቷል፣ ከኔ የሚደርስ ነገር የለም። ሰው ሳያያችሁ ተሰውራችሁ ተደብቃችሁ ጸልዩ። ከተቻለ ሌሊት ጸልዩ። የሌሊት ጸሎት ይጠቅማል። የምናየው ነገር ስለሌለ ዓይናችን ስለማይባክን ልቡናችን ስለማይባክን ይጠቅመናል። እግዚአብሔር የሚቀበለው ጸሎት የሌሊት ጸሎት ነው። በቀን የምንጸልየውን አይቀበለውም ማለት አይደለም። ግን የተስተካከለው ሰውነታችን የሚስተካከለው የማይባክነው የተቃና ሕሊና የምናገኘው በዚያ ሰዓት ስለሆነ ሌሊት ብንጸልይ ጸሎታችን ይሰማል። እንደዚህ እንድንጸልይ ታዘናል። አቡነ ዘበሰማያት በሰማይ የምትኖር አባታችን ዘበሰማያት እግዚአብሔር አምላካችን እኛን በጸጋው ስለወለደን ምድራዊ አባታችን በግዘፍ በሚታይ በሚዳሰስ በሚጨበጥ አካል እንደወለደን ሁሉ እግዚአብሔር ደግሞ በረቂቅ አካል ስለወለደን በምድር ያለው አባት በምድር እንደወለደን ሁሉ በሰማይ ያለው አባት ደግሞ በሰማይ ስለወለደንና ስለሚወልደን በሰማይ ያለው አባታችን ብላችሁ ጸልዩ። በነገራችን ላይ እግዚአብሔር ዘበሰማያት በሉ አባታችን በሉ ነው ያለ። እግዚእነ በሉ ጌታ በሉም አላለም። መምህራን የእግዚአብሔርን ቃል ለተማሪዎቻቸው ያስተምራሉ።
መኳንንቱ፣ መሳፍንቱ፣ ነገሥታቱ ለሚወዷቸው ሰዎች ወርቅ፣ ብር፣ ስልጣን፣ ሌላም ሌላ ሊሰጡ ይችላሉ። ርስታቸውን ግን ለወለዱት ልጅ ነው የሚሰጡት። ይሰማቸዋል። ወርቅ፣ ብር፣ አላቂ ነገር፣ ሀብት፣ እነዚህ ነገሮች ለወዳጅ ለሚወዱት ሰው ሊሰጡ ይችላሉ። ርስትን ግን ከልጁ ውጭ ማንም ለሌላ አይሰጥም። ይሰጣል? ማንም ሰው ለወለደው ልጁ ነው የሚሰጠው። ስለዚህ እኛ የርስቱ ተካፋዮች ስለሆን እምንወርሳት መንግስት ስላለችን እምንወርሰው ክብር ስላለን ከአባታችን ጋር ስለምንኖር ሰማያዊ መንግስት ስላለን ይሄ ምድራዊው አባታችን በሥጋ ወልዶ በሥጋ አሳድጎ እሱን ሞት እንደወሰደው ሁሉ ለሞት አስተላልፎ ከሰጠን በኋላ ሰማያዊው አባታችን ደግሞ ትንሣኤ በሚባል ረቂቅ ስልጣኑ ከሞት አስነስቶ ራሱን አስመስሎ በሰማያዊት መንግስቱ ስለሚያኖረን በሰማይ የምትኖር አባታችን ብለን እንድንጠራው እንደዚያ ብላችሁ ጥሩኝ። ይሄ ነው ሕይወታችሁ። በሰማይ የሚኖር አባት አላችሁ። ያንን ወቁ። የአባት ደግሞ በምድርም በሰማይም ፈቃድ ያለው ነው። ስሙ የተቀደሰ ነው። መንግስት አለችው። ትምጻ መንግሥትከ ብላችሁ ጸልዩ። መንግስትህ ትሰጠን በሉ ማለት ነው። ከመንግስት አታውጣን፣ ከልጅነት አትለየን። ከአንተ ልጅነት ከተለየን እንሞታለን። ሞት ነው የሚጠብቀን። ያልፈጠረን ይገዛናል። ስለዚህ ያንተ ልጅነት ትሰጠን። ልጅነት ካለ መንግስት አለ። የተወለደ ሰው የአባቱን ርስት እንደሚወርስ ሁሉ ከእግዚአብሔር የተወለደ ሰው የእግዚአብሔርን ርስት መንግሥተ ሰማያትን ይወርሳል። ስለዚህ ልጅነት ትሰጠን በሉ ብላችሁ ጸልዩ ብሎ አምላካችን እግዚአብሔር ነግሮናል። እንዲህ እንድንጸልይ ታዘናል። ከዚያ በኋላ ስንጸልይ ደግሞ የሌላውን ኃጢአት የጓደኞቻችን በደል አስወግደን አርቀን ትተን ረስተን ታርቀን መጸለይ እንዳለብንም አምላካችን እግዚአብሔር ነግሮናል፣ አስተምሮናል ማለት ነው። ለማረግሙ ለሰብአ አበሳሆሙ ለሰዎች በደላቸውን ብትተው በደላቸው ይተውላቸዋል ይላል። እዚያው ቀጥሎ ለሰዎች በደላቸውን ብትተውላቸው ባትቆጥሩባቸው ቂም ባትይዙባቸው በዚህ ጊዜ በድሎኛል፣ በዚህ ጊዜ እንዲህ አድርጎ ገፍቶኛል፣ አጥፍቷል ብላችሁ ቂም ይዛችሁ ልታጠፏቸው ባትፈልጉ ለእግዚአብሔር ብላችሁ ብትተውት በደላችሁ ይተውላችኋል። የወንድሞቻችሁን በደል ባትተው ግን በደላችሁ አይተውላችሁም። እናንተ ይቅር ሳትሉ እንዴት እግዚአብሔርን ይቅር በለን ትላላችሁ? ነቢየ እግዚአብሔር ሲራክ በመጽሐፈ ሲራክ ምዕራፍ 28 ቁጥር 1 ጀምረን ስንመለከት አንተ ሰው ስትሆን የወንድምህን በደል ይቅር ሳትል እንዴት እግዚአብሔርን ይቅር በለኝ ትለዋለህ ይላል። ይሰማችኋል? ህድግለን አለን የምንለው ህድግለን አበሳ ነው እየገና በደላችን ይቅር በለን ብለን ጠይቀዋለን። ግን ሲራክ ምን አለ? አንተ ሰው ስትሆን ማለት ነው እንደሱ የምትሳሳት እንደሱ የምትበድል እንደሱ በደለኛ ስትሆን በየጊዜውና በየሰዓቱ ስህተት የሚገጥምህ ውድቀት የሚገጥምህ ስትሆን የወንድምህን በደሉን ይቅር ሳትል እንዴት እግዚአብሔርን ይቅር በለኝ ትለዋለህ? እንዳንተ ያለ ሰውን ይቅር ሳትል እግዚአብሔርን ኃጢአትን ያስተሰርይልህ ዘንድ አትለምን ይላል። ስለዚህ ስንጸልይም ከበቀልም እርቀን መጸለይ እንዳለብን ተነግሯል። ጸሎቱ ለመስተቀይም ከመዘር ዘወርቅ ማእከለ አስዋክ የቂመኛ ሰው ጸሎት በእሾህ መካከል እንደወደቀ ዘር ነው ይላል። በእሾህ መካከል የወደቀ ዘር ለፍሬ አይበቃም። በወንጌል እንደተማርነው እሾሁ አንቆ ስለሚይዘው እንዳያፈራ ስለማያደርገው በቂመኛ ሰው አንደበት የሚጸለይ ጸሎትም እንደዚያ ነው። ቂሙ ቅናቱ አንቆ ስለሚይዘው የቂመኛን ጸሎት እግዚአብሔር ስለማይቀበል ያነበንባል እንጂ ይደክማል እንጂ
ጸሎቱ ድካም ነው የሚሆንበት ማለት ነውና ስንጸልይም ከቂም ወጥተን እንድንጸልይ አምላካችን እግዚአብሔር አዞናል ማለት ነው። እንደገና ደግሞ እግዚአብሔር ብዙ የተወልን ነገር ስላለ ያን እያሰብ የሰዎችን በደል እንድንተው ብዙ የተወልን ነገር አለ። እስኪ ወደኋላ እንመለስና ራሳችን ካወቅንበት ጊዜ ጀምሮ እስካሁኗ ሰዓት ድረስ ምን ችግር ነበረብን? ይህን ሁሉ እግዚአብሔር እንዴት ተወልን ብለን እናስብ። ሁላችንም እንደዚያ ነን። እግዚአብሔር ስለተወልን እንጂ በእግዚአብሔር ቤት የመኖር እድል አይኖርንም ነበር። እግዚአብሔር ቸር ስለሆነ ስለተወልን በዚህ መንገድ እንድንሰባሰብ የስሙ ቀዳሾች የክብሩ ወራሾች እንድንሆን ልጆቹ ተብለን እንድንጠራ አድርጎናል። እግዚአብሔር ሁሉን ነገር ትቶ ፍቅሩን ብቻ ስላሳየን። ስለዚህ እግዚአብሔር ሁሉን ትቶ ካከበረን፣ በቤቱ እንድንኖር ካደረገን፣ ሥጋውን ደሙን እንድንቀበል ከእሱ ጋር እንድንዋሃድ የእሱ ልጆች ተብለን እንድንጠራ የመንግሥቱ ተካፋዮች እንድንሆን ከፈቀደልን እኛ የወንድሞቻችን በደል መተው እንዴት ይከብደናል? አይከብደንም። እና እንድንተው አምላካችን እግዚአብሔር አዞናል። ይህንን በምሳሌ ሲያስረዳ የማቴዎስ ወንጌል ምዕራፍ 18 ቁጥር 23 ጀምረን ስንመለከት በይንተ ዝትመስል መንግሥተ ሰማያት መንግሥተ ሰማያት ስለዚህ ይህን ትመስላለች ብእሴ ንጉሠ ዘፈቀደ ይታሰቦሙ አግብርቲሁ። መንግሥተ ሰማያት ሰራተኞቹን ሊቆጣጠር የወደደ ንጉሥ ሰውን ትመስላለች። ወሶበ አኀዘ ይታሰቦሙ ሊቆጣጠራቸው በወደደ ጊዜ አምጽኡ ሎቱ አሐደ ገብረ ዘይፈድዮ እልፈ መክሊተ። አንድ እልፍ መክሊት ማለት 10,000 መክሊት ዕዳ ያለበትን ሰው አመጡለት። ዕዳዬን ክፈለኝ አለው። አሁን ስለሌለኝ ነው፣ የተወሰነ ጊዜ ታገሰኝ፣ ሁሉንም እከፍልሃለሁ አለው። መጀመሪያ ዕዳዬን ካልከፈልከኝ አንተም ልጆችም ሚስትም ተሽጣችሁ ዕዳዬን ትከፍሉኛላችሁ ብሎ አንቆ ያዘው። ያ ግን ከእግሩ ስር ወድቆ ለተወሰነ ጊዜ ስጠኝና ሁሉንም እከፍልሃለሁ አለው። ከዚያ በኋላ ዕዳውን ተወለት። ስለለመነው ስለተማጸነው ዕዳውን ተወለት። 10,000 መክሊት የተተወለት ሰው እንደገና እሱ ደግሞ እንዳግሞ ያበደረው ሰው ስለነበረ ዕዳው ከተተወለት በኋላ ከዕዳው ነፃ ከሆነ በኋላ ሲሄድ 1,000 መክሊት ያበደረውን ሰው አገኘ ይላል። 10,000 የተተወለት ይሰማቸዋል። አገኘውና ዕዳ አለብህና ዕዳዬን ክፈለኝ አለው። እንደዚሁ እንደ መጀመሪያው እንደሱ አባባል ጥቂት ጊዜ ታገሰኝና ሁሉንም እከፍልሃለሁ አለው። ወአበዮ እምቢ አለው። አስጨንቆ ይዞ አሰረው። ይህን መጀመሪያ የእሱ ዕዳ ሲተውለት ያዩ ባልንጀሮቹ ጓደኞቹ አዘኑና ሂደው ለንጉሡ ነገሩት። አንተ የእሱን ዕዳ ትተህለት ነበረ፣ እሱ ግን የወንድሙን ዕዳ መተው አቃተው። እገሌን በዕዳ ምክንያት አሳስሮታል። ጊዜ ስጠኝና እከፍልሃለሁ ቢለው ጊዜ አልሰጠውም ብለው ለንጉሡ ነገሩት። ንጉሡ አስጠራው። አንተ ዕዳዬን እንድትከፍለኝ ስጠይቅህ ጥቂት ቀን ታገሰኝና እከፍልሃለሁ ብለህ ተማጸንከኝ። ስለተማጸንከኝ ተውኩህ፣ ዕዳህን ተውኩልህ። እኔ ለአንተ እንደራረውልህ እንዴት አንተ ለወንድምህ መራራት አቃተህ? እኔ አንተን ዕዳ እንደተውኩ እንዴት አንተ የወንድምህን ዕዳ መተው አቃተህ? ስለዚህ እኔ እንደራረውልህ አንተ ለሌላው ስላራራ ይህን ሰው ወስዳችሁ እሰሩት፣ ዕዳውን እስከሚከፍል ድረስ በእስር ቤት ይኑር ብሎ አሰረው ይላል። አሁን ይህ ምሳሌ ነው። እግዚአብሔር የእኛን ብዙ ዕዳ ትቶልን፣ እኛ ግን የወንድማችን ትንሽ ዕዳ ብዙ ዕዳ እኛ የማናውቀው ያጠፋ ነው፣ ሰርተን ያጠፋ ነው፣
ወይም ኃጢአት ያልመሰለን በደል ያልመሰለን እግዚአብሔር ግን የሚያውቀው በደል መሆኑን የሚያውቀው ያን ሁሉ ነገር ረስቶት እንደ ሕፃን ልጅ አልቆጥረው ብሎ እያወቀው የዋህ ስለሆነ በቅንነት አቁሞን እኛ አንዲት ነገር መተዋቅቶን 20 ዓመት 30 ዓመት 10 ዓመት 5 ዓመት ያን እያልበዘበዝን የምንኖር ብዙ ሰዎች ነን። ያ ይጎዳናል። እንዲወጣልን ከፈለግን በዚህ ጊዜ በድለህናል፣ ልክ አይደለህም፣ አሁን ግን ትቼዋለሁ ብለን ብንተወው እግዚአብሔር እጅግ በጣም ይወደናልና እኛ ይቅር ሳንል እግዚአብሔርን ይቅር በለን ብንለው ጥሩ አይደለም ብሎ መጽሐፍ ይነግረናልና እንደዚያ እንድናስብ ታዘናል። እንደገና ይችን አቡነ ዘበሰማያት ደግሞ በቀን 7 ጊዜ እንድንጸልያት ታዘናል። በዛ እንዳትሉ ጠዋት ከምኝታችን ስንነሳ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት፣ ከሌሊቱ 10 ሰዓት ስንት ሆነ? 7 ሞላ። 1 ሰዓት ጠዋት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ከምሽቱ 3 ሰዓት፣ ከሌሊቱ ደግሞ 10 ሰዓት ጸልዩ ተብለናል። ስለዚህ ከቻልን በእነዚህ ሰዓቶች፣ ካልቻልን ግን በቀን 7 ጊዜ አቡነ ዘበሰማያትን መጸለይ ያንድ ልጅ ድርሻው ነው ማለት ነው እና እንደዚያ እንድንጸልይ ስንጸልይ ደግሞ እንደ ግብዞች እንዳንሆን ታዘናልና ስርዓት ያለው ጸሎት ጸልየን ጸሎታችን ወደ እግዚአብሔር ተሰምቶልን ዋጋ እንድናገኝ አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።